ሰላም ለእናንተ ቅዱሳን እንዴት ቆያችሁ? ዛሬ በእግዚአብሔር ቃል ልባርካችሁ እወዳለሁ። የእግዚአብሔርን ቃል የምትወዱ በሙሉ ስሙኝ። በማቴዎስ ወንጌል ምዕራፍ 21 ቁጥር 18 ላይ አንድ ታሪክ አለ። የእግዚአብሔር ቃል ጌታ ኢየሱስም ይላል ርቦት ስለነበረ ወደ አንዲት በለስ ሄደ ይላል። እቺ በለስ በቅጠል የተሞላች ናት፣ በቅጠል ያሸበረቀች ናት። ስለዚህ የሚበላ ነገር ይኖርባታል ብሎ ኢየሱስ ወደ እሷ ሄደ። ባያትም ጊዜ ግን የሚበላ ነገር አላገኘባትም ይላል። ስለዚህ ረገማት ይላል። እና ይሄ የእግዚአብሔር ቃል ሪፕሬዘንት የሚያደርገው በለሲቷ ሪፕሬዘንት የምታደርገው የእግዚአብሔርን ሰዎች ነው። በጌታ በኢየሱስ የዳኑ የእግዚአብሔርን ሰዎች ነው። የእግዚአብሔር ሰዎች እግዚአብሔር ለኛ በክርስቶስ ኢየሱስ የዘላለም ሕይወት ከሰጠን በኋላ ከኛ የሚጠብቀው ነገር አለ። የዘላለም ሕይወት ካገኘን በኋላ መንፈስ ቅዱስን ተቀብለናል። የተቀበልነው ሕይወት በፍሬ የሚገለጥ ነው። ስለዚህ እግዚአብሔር ከኛ የሚጠብቀው ፍሬ አለ። ያ ፍሬ እናንተ ደቀ መዛሙርቴ እንደሆናችሁ የሚታወቀው በፍሬ ነው ይላል። ለሚያዩአችሁ ሁሉ መልካሙን ስራችሁ በሚያዩአችሁ ሰው ፊት ለፊት ሁሉ እንዲገለጥ ለእግዚአብሔር አብ ክብር ይላል። ስለዚህ እግዚአብሔር ከኛ የሚጠብቀው ነገር አለ። ምን ፍሬ እያፈራን እግዚአብሔር አብን እንድናከብረው ይፈልጋል ማለት ነው። ስለዚህ ኢየሱስ ተርቦ ወደ እሷ ሄደ ይላል። እግዚአብሔር ልጁን ኢየሱስ ክርስቶስን ሰጥቶናል። የዘላለም ሕይወትን አግኝተናል። ፍሬ እንድናፈራ ብቁ የሚያደርገን መንፈስ ቅዱስ በውስጣችን አለ። ስለዚህ በተቀበልነው ኃይልና ጸጋ እየተጋን ፍሬ ልናፈራ የግድ ነው። ፍሬ የማያፈራ ሰው ደግሞ የተረገመ ነው። ፍሬ አለማፍራት የርግማን ምልክት ነው። እግዚአብሔር የመርግማንን ሕይወት እንድንኖር አይፈልግም። አንዳንዴ ጠላት እንዳናስተውል በተለያየ ምክንያት በዘር እርግማን፣ የእግዚአብሔርን ቃል እውቀት ባለመኖር ወይ ደግሞ ለእግዚአብሔር ቃል ጊዜ ባለመስጠት፣ የእግዚአብሔርን ቃል ባለማመን የእርግማን ሕይወት እንድንኖር ያደርገናል። ማለቴ አንዳንዶቻችን ስም አለን፣ አንዳንዶቻችን ዝና አለን፣ አንዳንዶቻችን ገንዘብ አለን፣ የተለያዩ ነገሮች ወይ ደግሞ በውጪ ሰዎች በጣም ያውቁናል እና በቅጠል ያሸበረቅነን ሰዎች የሚያደናንቁ ልንሆን እንችላለን። እሷ ጴንጤ ናት፣ እሷ አማኝ ናት፣ እሷ እንደዚህ የሚባል ስም ሊኖረን ይችላል። ግን እግዚአብሔር ወደኛ ሲመለከት እግዚአብሔር የሚደሰትበት ሙገሳ፣ የሚደሰትበት አክብሮት፣ የሚደሰትበት በፍሬ የተገለጠ እውቅና ወይ ደግሞ ዝና ነው ወይ? ስለዚህ እግዚአብሔር እሱ የሚደሰትበት ፍሬ በእኛ ሕይወት ይፈልጋል ማለት ነው። እና ዛሬ ልነግራችሁ የምፈልገው እግዚአብሔር ከኛ መቀበል የሚፈልገው ፍሬ ስላለ ለዛ ፍሬ ትኩረት እንስጥ። ፍሬ እንድናፈራ እንደነገርኳችሁ መንፈስ ቅዱስ በውስጣችን አለ። ለዛ ካልተጋን ፍሬ አናፈራም። ሰይጣን ፍሬ እንድናፈራ አይፈልግም። ስጋችንም ለመንፈሳዊ ፍሬ አይመችም። ነገር ግን ሰይጣንንም ድል እየነሳን በክርስቶስ ኢየሱስ ስጋችንም በመንፈስ ቅዱስ እያሸነፍ እግዚአብሔር አብ የሚከብርበት ፍሬ እንድናፈራ መንፈስ ቅዱስ ይረዳናል ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ ዛሬ አንድ ነገር ልነግራችሁ እፈልጋለሁ። በሕይወታችሁ በየትኛውም መንገድ እግዚአብሔር እንዲገለጥ የማያደርግ የትኛው ፍሬ እንዳታፈሩ የሚያደርግ መንፈስ ከናንተ ላይ ያንን መንፈስ ልትቃወሙ ልትጸልዩ ያ ምዕራፍ ሊቀየር ይገባል። ዛሬ በጌታ በኢየሱስ ስም እንደዚህ ብዬ ጸልይላችኋለሁ። እቺን በለስ ረገማት ይላል። የርግማን ሕይወት እንድንኖር የሚያደርገን የትኛው አይነት በሕይወት ላይ እናገራለሁ። አንዳንዶቻችን እንለፋለን፣ እንወጣለን፣ እንገባለን፣ እንሰራለን፣ የፋይናንስ ፍሬ የለንም። ድካም እንጂ ገንዘብ ወይ ደግሞ ሰርተን ያመጣ ነው ያከማቸ ነው። በለፋን ልክ የምናገኘው ነገር የለም። ስንደክም ስንወጣ ስንገባ ብቻ ነው የምናውቀው። በረከቶቻችን ወይ ደግሞ ገንዘባችን ወዴት እንደሚበተን የት ውስጥ እንደሚገባ አናውቅም። ትርፋችን ገንዘብ ሳይሆን ድካም ብቻ የሆነብን ሰዎች አለን። ዛሬ በጌታ በኢየሱስ እንዲህ ብዬ ጸልያለሁ። ፋይናንሳችሁን ፍሬ የሚመታ በፋይናንሳችሁ ከድካምና ከባዶነት በስተቀር ምንም የሚያዝና የሚጨበጥ ነገር እንዳይኖራችሁ ፍሬ ቢስ ፋይናንሳችሁን ያደረገ መንፈስ በጌታ በኢየሱስ ስም የተመታ ይሁን። የዘር ማንዘር እርግማን፣ የዘር ማንዘር ሟርት፣ የዘር ማንዘር ድግምት፣ ጥንቆላ በእናንተ ፋይናንስ ላይ የተሰራ በጌታ በኢየሱስ ስም የተሰበረ ይሁን። ከእናንተ ላይ የተቆረጠ ይሁን። እጸልያለሁ በትዳር ሕይወታችሁ ፍሬያማ እንዳትሆኑ፣ እግዚአብሔር ባረከኝ እግዚአብሔር ይመስገን ብላችሁ እግዚአብሔርን እንዳታመሰግኑ፣ የትዳር ሕይወታችሁ ፍሬ ቢስ ያደረገ የትኛውም የጠላት አሰራር በጌታ በኢየሱስ ስም ከእናንተ ላይ የተቆረጠ ይሁን። በአገልግሎት ሕይወት እንዲሁ እየሮጣችሁ የምታተርፉት ትውልድና ነፍሳት እንዳይኖሩ ድካም ብቻ አገልግሎታችሁን የሚያረግ
ፍሬያችሁን የሚበትን የላባችሁን ውጤት እንዳታገኙ የሚያደርግ በጌታ በኢየሱስ ስም ከእናንተ ላይ የተቆረጠ ይሁን። በየትኛውም በሕይወታችሁ ምዕራፍ ላይ እናንተም ፍሬቢስ የሚያደርግ የስጋ ድካማችሁን ተጠቅሞ ፍሬቢስ የሚያደርግ በኢየሱስ ስም ከእናንተ ላይ የተመታ ይሁን። ሰዎችን የሚጠቀም ሲስተምን፣ ህግን የሚጠቀም እንደተረገመ የእርግማን አይነት ህይወት፣ የባርነት ህይወት፣ የባዶነት ህይወት እንድትኖር ያደረገ የጨለማ አሰራር ዛሬ ከእናንተ ላይ የተቆረጠ ይሁን። እጸልያለሁ። አንድ ሰው በእምነት እንደዚህ ብሎ ይናገር፣ አፈራለሁ። የኔ እድል ፈንታ ባዶነት አይደለም። የኔ እድል ፈንታ እርግማን አይደለም። የኔ እድል ፈንታ ማጣት አይደለም። የኔ እድል ፈንታ ድህነት አይደለም። የኔ እድል ፈንታ ፍሬ ቢስነት አይደለም። በክርስቶስ ኢየሱስ እንዳፈራ የእግዚአብሔር ኃይልን ተቀብያለሁ። የእግዚአብሔርን መንፈስ ተቀብያለሁ። እግዚአብሔር ከዮሴፍ ጋር ነበረ ይላል። የሚሰራ ሁሉ ተከናወነለት ይላል። አንተ እግዚአብሔር ካንተ ጋር አለ። እግዚአብሔር ካንቺ ጋር አለ። እግዚአብሔር ከኛ ጋር መኖሩ የሚታይበት በፍሬ ነው። እግዚአብሔርን የምናከብረው በፍሬ ነው። ስለዚህ ዛሬ እግዚአብሔር ካንተ ጋር እንዳለ በክርስቶስ ኢየሱስ እንደዳን እግዚአብሔር እንደባረከ እንዳይታይ ህይወት ባዶ፣ አገልግሎት ባዶ፣ ያንተ የሆነ ነገር ሁሉ ባዶ እንዲሆን ያደረገ የጠላት አሰራር ሲስተም ዛሬ በኢየሱስ ስም ከናንተ ላይ ተቆረጠ ይሁን።